ኤርትራ መንግስት ኢትዮጵያን ለማተራመስ ከያዛቸው ስትራቴጂዎች አንዱ ኢትዮጵያ ውስጥ ሊኖሩ የሚችሉ ማንኛቸውንም ቅራኔዎች ኤክስፕሎይት በማድረግ በተለያዩ የሀገሪቱ አካባቢዎች ሽፍቶችን በማሰማራት የሽብር ተግባራትን የሚፈጽሙ ወገኖችን በማሰልጠንና በመላክ ሁከት መፍጠር ነው። በእነሱ እምነት በሰራዊታቸው በቀጥታ ሊያስፈጽሙት የማይችሉትን የጥፋት ዓላማ የተለያዩ ተላላኪዎችን በመቅጠር በየመድረኩ ሊገኙ የሚችሉ አጋጣሚዎችን ኤክስፕሎይት በማድረግ ሀገሪቱን ወደ ለየለት ትርምስ ውስጥ መክተት፣ ሰራዊቱም በሁሉም አካባቢዎች የሚከሰቱ ቀውሶችን ለማርገብ በሚያደርገው እንቅስቃሴ ሲወጠር በሚፈልጉት ደረጃ ወይ ጥቃት መሰንዘር ወይ ሀገሪቱን የማጥፋት ሀገሪቱን የመብታተን ተልዕኳቸው ማሳካት ነው። ስለዚህ ከዚህ አንፃር በተደጋጋሚ ይደረግ የነበረ ጥረት በየጊዜው ሚዲያ ያቀርበውም ምላሽ ስንሰጥ ቆይተናል። ባለፉት 2 ቀናት የሆነውም የኤርትራ መንግስት የኢትዮጵያን ሰራዊት እንቅስቃሴ በተለይ ውጥረት ተፈጥሯል ብሎ ያምናል። የኢትዮጵያ ሰራዊት ወደ ተለያዩ አቅጣጫዎች ተበትኗል ብሎ ያምናል። እርምጃም ይወሰድብኛል የሚል ስጋቱ ማስቀድሞ የነበረው የገመተ ይመስላል። ስለዚህ ከዛ ጋር በተያያዘ ትንኮሳ የሚመስሉ ነገሮችን አድርጓል። ግን ትንኮሳ መኖሩ አይደለም ኢምፖርታንቱ ነገር። የኤርትራ መንግስት ለሚሰራቸው የማተራመስ ስራዎች ተመጣጣኝ በሚባለው ደረጃ በቂ ምላሽ መሰጠት ነበረበት። ዘግይቷል ነው መባል ካለበት ምናልባት ዘግይቷል ነው ሊሆን የሚችለው ጥያቄው የሚመስለኝ። ስለዚህ እንደዚህ አይነቱን ሀገርን አካባቢን የማተራመስ ሙሉ አጀንዳ ይዞ የሚንቀሳቀስ ስርዓት ተጠቃው የማለት ምንም አይነት ሞራል ግራውንድ የለው። ቢኮዝ እድሜ ልኩን ሀገራትን በማጥቃት ሀገራትን ዲስታብላይዝ ለማድረግ የሚያስችሉ ስራዎች በመስራት የሚያባክን መንግስት ምላሽ ሲሰጠው ተጠቅቻለሁ ብሎ ጩኸት ለማሰማት ምንም አይነት ሞራል ግራውንድ የለው፣ ምንም አይነት ብቃት የለውም። ከዛ አንፃር ነው መታየት ያለበት። የኤርትራ መንግስት የሚያቀርባቸው ውታዎች የሆነ ነገር ማድረግ ይፈልግና ሳይሳካ ሲቀር ራሱን እንደ ጥቃት ፈጻሚ ሳይሆን እንደ ጥቃቱ ሰለባ አድርጎ የመቁጠር ተደጋጋሚ ያሳያቸው ድርጊቶች ናቸው። ስለዚህ ከዚህ ጋር በተያያዘ ይህን በተለየ መልኩ የምናየው አይሆንም።